ሰላም አለይኩም ወራህመቱላሂ ወበረካቱ። አስገራሚ ቁጥሮች ይላል። በቁርአን ውስጥ እንግዲህ ያለ ቁርአን ተአምር ነው። በየጊዜው ቴክኖሎጂ በእንትን ባለ ቁጥር በጨመረ ቁጥር ቁርአኑ ቀድሞ ነው ሁሉም ነገር የሚገርምበት በሲቪላይዜሽን በሁሉም ቀድሞ የሚገኘው ቁርአን ነው ማለት ነው። ቁርአን ውስጥ ያሉ አስገራሚ ቁጥሮች አሉ። ዱንያ በቁርአኑ ስንት ተጠቅሷል ቢባል 115 ጊዜ ተጠቅሷል ማለት ነው። አኼራ የሚለው ደግሞ እንደዛው ኮንስታንት ተመሳሳይ የሆነ 115 ጊዜ ተጠቅሷል ማለት ነው። መላኢካ የሚለው ደግሞ ቁርአን ስንት ጊዜ ተጠቅሷል? 88 ጊዜ። ሸይጧን የሚለው ስንት ጊዜ ተጠቅሷል? 88 ጊዜ እንደዚህ ተጠቅሷል ማለት ነው። ሙቀት የሚለው ደግሞ ቁርአን ጊዜ ተጠቅሷል 40 ጊዜ። ብርድ የሚለው ስንት ጊዜ ተጠቅሷል? እንደዚሁም 40 ጊዜ ማለት ነው። ዲቅ መጨናነቅ የሚለው ስንት ጊዜ ተጠቅሷል? ቁርአን ውስጥ 13 ጊዜ ይላል። እንደዚሁም መረጋጋት የሚለው በተቃራኒ እንደ ስንት ጊዜ ተጠቅሷል? ያው 13 ጊዜ። ጥቅም የሚለው ስንት ጊዜ ተጠቅሷል? ቁርአን ውስጥ 50 ጊዜ ተጠቅሷል ማለት ነው። ጥፋት የሚለው ስንት ጊዜ ተጠቅሷል? ቁርአን ውስጥ 50 እንደዛው 50 ጊዜ ማለት ነው። ወንድ የሚለው ሪጃል የሚለው ቁርአን ስንት ጊዜ ተጠቅሷል? 42 ጊዜ ተጠቅሷል። ኒሳ ሴቶች የሚለው ስንት ጊዜ ተጠቅሷል? እንደዚሁ 42 ጊዜ ተጠቅሷል ማለት ነው። መልካም ነገሮች መልካም ስራዎች የሚለው ስንት ጊዜ ተጠቅሷል? 167 ጊዜ። መጥፎ ስራዎች የሚለው ስንት ጊዜ ተጠቅሷል? ቁርአን ውስጥ 167 ጊዜ ማለት ነው። ተመጣጣኝ ነው። ህይወት የሚለው ስንት ጊዜ ተጠቅሷል? ቁርአን ውስጥ 145 ጊዜ ማለት ነው። ሞት የሚለው ጊዜ ስንት ጊዜ ተጠቅሷል? ቁርአን ውስጥ 145 ጊዜ። ህይወት የሚለው 145 ጊዜ፣ ሞት የሚለው ጊዜ እንደ 145 ጊዜ ተጠቅሷል ማለት ነው። ኢማን የሚለው ደግሞ ቁርአን ስንት ጊዜ ተጠቅሷል? 25 ጊዜ ተጠቅሷል ማለት ነው። ኩፍር የሚለው ስንት ጊዜ ተጠቅሷል? እንደዛው 25 ጊዜ ማለት ነው። ወር የሚለው ቁርአን ስንት ጊዜ ተጠቅሷል? 12 ተጠቅሷል። እንግዲህ በወሩ ልክ ማለት የዓመቱ ወር እንግዲህ 12 ወር ነው የዓመቱ ወር ማለት ነው። ሌላው ቀን የሚለው ጊዜ ተጠቅሷል 365 ማለት እንግዲህ የዓመቱ ቀናት ስንት ናቸው? 365 ጊዜ ተጠቅሷል። እንግዲህ እዚህ ሁሉ ይህ ነገሮች ሁሉ በሙሉ ቁርአን ውስጥ ነው ያሉት ማለት ነው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ